ሰላም ዋትስአፕ ኤቭሪባዲ በያላችሁበት ሰላም ፍቅር ጤና ለሁላችሁም ቢሆን እያልኩኝ ዛሬ በአዲስ መልክና በአዲስ ሴትአፕ አንድ እንግዳው ለአጠገቤ ያለ እንግዳው ከፕሮግራሙ ለመታደም ፍቃደኛ ስላልሆነ ነው። ወደፊት ስንት ሰብስክራይበርስ ደርስ ነው የምትቀርበው? እንግዳው ነው 10,000 ከ10,000 ሰብስክራይበር በኋላ እዚህ ጋር አብረን ተቀምጠን ሪያክት እናደርጋለን። በዛሬው ቪዲዮአችን ቀለል አድርገን ኮሜዲያን በረከት ኦር ፍልፍሉ ሰሞኑን ተሽሎታል። በጣም ደሳስ የሚሉ አስተያየቶች ተሰጥተውታል። ኦር እንትኑ ራሱ ደግሞ ማነው ይሄ መዳኑ ራሱ ለብዙዎች በጣም ደስታ ነው። እስቲ ቀለል አድርገን እሷን ቪዲዮ እያየን ለተወሰነች ሰዓት አብረን እንቆያለን፣ ሪያክት እናደርጋለን ማለት ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ፣ ቪዲዮን ከመጀመራችሁ በፊት ደግሞ የእጅ ምልክቷን ጫን አድርጓት። ሌትስ ጌት ስታርትድ ቦምቦክላ ሌትስ ጎ። ሰዎች ዛሬ ከዚህ በላይ ደስ የሚል ዜና አትሰሙም። ኮሜዲያን በረከት ወይም ደግሞ ፍልፍሉ እንግዲህ ድኗል፣ ተመልሷል ወደ ፕሮግራሙ ማለትም ወደ ዋሾው እንግዲህ በዛሬው ዕለት መመለሱ ታውቋል። የእውነት ከልቤ ነው ደስ ያለኝ። የኔ ቤተሰብ የሆነ እንዴት ነው ከበሽታ ያገገመ ነው። የምር እንደ ራሴ ቤተሰብ ነው ደስ ያለኝ። ማለት ረጅም ጊዜ ጤነኛ ሆኖ ያው ሰዎችን ሲያስቅ ለረጅም ዓመት የምታውቁት ሰው ኦል ኦፍ አ ሰደን በዛ ሲቹዌሽን ላይ ማየት የምር አስደንግጦኝ ነበር። ግን እንደዚህ ተሽሎት ማየት ወደ ፕሮግራም መመለሱ ጌታን ከልቤ ነው። ጤነኛ ሆኖ ሳይሆን ማለት ነው እኔ ብቻ አይፈልት ግን እኔ ደስ ብሎኛል። እና ይሄ ስሜት ደግሞ የኔ ብቻ እንደሆነ አውቃለሁ፣ የመላ ኢትዮጵያዊ ስሜት ብዬ አስባለሁ። እና እንኳን ደስ አለ፣ እንኳን እግዚአብሔር ማረ። ለእሱም ለቤተሰቦቹም አካባቢ ላይ ላላችሁ ሰዎች በሙሉ እንኳን እግዚአብሔር ረዳችሁ። እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን ቤተክርስቲያን አስመስሉት ባይዘው ለዚህ ያደረሰን እጅግ በጣም ይገርማል። ሁላችሁም እንደተደሰታችሁ የኛም ደስታ እንደተጋባባችሁ እናምናለን። እንዳልናችሁ እንግዲህ በረከት ፍልፍሉ ይሄ ፕሮግራም እንዳይቋረጥ እናንተ ተመልካቾቹን ደግሞ በማክበር ዛሬ እንዳያችሁት በክብር እዚህ ተገኝቷልና በድጋሚ እግዚአብሔርን አመስግኑ። እሺ ጥሌ እንግዲህ በቅድሚያ ስለ በረከት ጉዳይ ሲነሳ ሁሉንም ማድረግ የሚችል ኃያሉ እግዚአብሔርን በቅድሚያ እናመሰግናለን። ከዛ በመቀጠል ከከተማ እስከ ገጠር ከመሃል ሀገር እስከ ዳር ድንበር በመላው ኢትዮጵያ ውስጥ ያላችሁ የሃይማኖት አባቶች፣ እናቶች፣ ወጣቶች፣ ህፃናቶች በየመንገዱ ስንሄድ ፍልፍሉ ተሻለው ወይ ፍልፍሉን እግዚአብሔር ይማረው ያላችሁ ሁሉ በእግዚአብሔር ስም ሁላችሁንም እናመሰግናለን። እንዲሁም በመላው ዓለም የምትገኙ ኢትዮጵያውያኖች ከተለያየ አገር ስልካችንን እያስፈለጋችሁ ደውላችሁ ለሕክምና ካስፈለገ እኛ ድረስ መምጣት ይችላል እያላችሁና ተሻለው ወይ እያላችሁ ከተለያየ አገር ከመላው ዓለም ስልክ እየደወላችሁ መልካም ምኞታችሁንና በጸሎት ያገዛችሁን ሁላችሁንም እግዚአብሔር ይስጥልን እንላለን። እናመሰግናለን። እሺ ፍልፍሉ እንኳን እግዚአብሔር ለዚህ ያበቃ።
እኔ ማለት የምችለው ምንድነው የፈጠረን አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰልን አምላክ እመቤቴ ቅድስት ድንግል ማርያም እንኳን ዳብሰውህ ለዚህ በቃ እምነትህ እንኳን አዳነ እምነትን ያዳነ እምነትህ እንኳን አዳነ። ከዚህ በተረፈ ደግሞ ማመሰግነው አክሶን የሕክምና ማዕከል ያደረጉልን እንክብካቤ እዛም መተን አይተናል። አንተም በተናገርከው እነሱንም በጣም እናመሰግናለን። ሌላው የሚገርመኝ የኢትዮጵያ ሕዝብ ደግነት የኢትዮጵያ ሕዝብ ደግነት ወደር የለውም። በዚች ባለችኝ እንግዲህ በዚህ ባለው እድሜ የተወሰነ ሀገሮች ለማየት እድሉን አግኝቻለሁ። እንደ ኢትዮጵያ ሕዝብ አይነት ደግና የዋህ ሕዝብ የለም። ጥያቄ አብረን የምንሰራውን በጥያቄ እንዲሁም በጸሎት በምን በጣም እኔ በሚገርም ሁኔታ ላሳያችሁት ፍቅርና እግዚአብሔር ይስጣችሁ። እግዚአብሔር በቤታችሁ እንደዚህ አይነት ነገር አይግባ። አንተንም ጨርሶ ይማርህ። ስጋውን ቆርሶ ደሙን አፍሶ ነው ያዳነ እና ለሁሉ ጊዜ ለጸሎትህ እንዲሆነ ካጠገብ ማትለየው ነገር ከኢየሩሳሌም ያመጣሁት ነው ለአንተ ብሎ ነው እስከዛሬ ቤት የተቀመጠው። ከፍተህ እንድታየው ፈልጋለሁ። እቺን ስጦታ አበረክትልሃለሁ። በረከት እናትና ልጅ አይለያዩም። የቁልፍ መያዣውም ደግሞ እመቤቴ ልጇን አቅፋ ነው። በቃ ከእጅ እንዳትለየው። ማርቆስ እግዚአብሔር አምላክ የተመሰገነ ይሁን። ከምንም በላይ በተለያዩ ቦታዎች ያቅማችን ያገለግለው ጌታችን መድኃኒታችን ኢየሱስ ክርስቶስ አላሳፈረንም። አይዞህ በረከት በእግዚአብሔር እንኳን ለዚያ በቃ። አሜን አሜን። እግዚአብሔር የተመሰገነ ይሁን። ቤኪዬ እንኳን ፈጣሪ በጤና ለምትወደው ስራ ለምትወደው ሙያ መልሶ እዚህ ጋር እንድትቆም አደረገ። ምትወዳት ኪዳነ ምሕረት እመቤታችን ጠብቃ እቅፍ ድግፍ አድርጋ እንደው አንዳንድ ጊዜ ሳስበው አንተ ይሄ ነገር ያጋጠመህ ሰው ዘንድ ያለህን ፍቅርና አክብሮት እንድታይበት ነው ብዬ ነው የማስበው። በአንተ እንኳን አንተ እኛም ብዙ አይተናል፣ በሄድንበት ተጠይቀናል። ጸሎት የሚደረግበት ሁሉ ብዙ ነገር ፍቅር ሊያሳየህ ነው። እቺን ያመጣት መቤቴ መልሳታለች። እንኳን ለዚህ ለስራ ለምትወደው ለቤትህ ለቤተሰብ ደስ ብሎኛል። እግዚአብሔር ይመስገን። ያው ከነሱ በኋላ ማውራት ብዙም ባያምርም አባቴ በጣም ነው የምወድህ። ዛሬ እንደዚህ በጤና ቆመ ሳይ በጣም ነው ደስ ያለኝ። እኔ አጋጣሚ ፍልፍሉን የማግኘት እድሉ ገጥሞኝ ነበር። 22 ዘሪሁን ህንፃ ዝቅ ብሎ ብራና ሆቴል አስተናጋጅ ነበሩ እና አዲስ ዓመት ምክንያት በማድረግ ፕሮግራም ነበረ። ሰው አክባሪ ትንሽ ትልቅ የማትል ነህ። እንኳን ፈጣሪ ለዚህ አበቃ። ኮሜዲያን ፍልፍሉ ወይንም በረከት በቀለ ድኖ እንደዚህ በማየቴ ፕሮግራሙ ላይ ተመልሶ ማርያም እንደምላችሁ የመጀመሪያ ሰሞን ከአዶናይ ጋር ሆስፒታል ላይ እንደዛ ሆኖ ሳየው በቃ በጣም ነበር የፈራሁት እና እግዚአብሔር የሚሳነው ነገር የለም። በጣም ደስ በሚል ሁኔታ አሁን በእንደዚህ አይነት ፕሮግራም ላይ አይተነዋል። ከዚህ በበለጠ ደግሞ እንዲሻለ የኔ የአንዱ ዩቲዩበር ምኞቴ ነው። የዛሬውን ቪዲዮአችንን እዚህ ጋር እናጠናቅቃለን። በሚቀጥለው አዲስ ጉዳይ እስክንገናኝ ድረስ ደግሞ መልካም ቆይታ ተመኘውላችሁ። እስካሁን ቪዲዮውን ላይክ ሳታደርጉት ስትመለከቱት ከነበረ የላይክ ምልክቷን ጫን ማድረግ እንዳይዘነጋ። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ፋሚሊ ሁኑ። ሰላም ለሀገራችን።